ብዬ ስላት ላንቺ ሕክምና ጊዜን አላቃጥልም አለችኝ። ከታመምኩ ቆይቻለሁ። የጭንቅላት ማይግሬን ያመመኝና 4 ቀን ሆነ። ቅዳሜ ዕለት ነው በር የተዘጋ። ሲፈልጉ ይከፍታሉ፣ ሲፈልጉ ይዘጋሉ። ምግብም ውሃም የለም። ቢሮ ውሰጂኝ ስላት ቢሮ ብር ስጭኝና ከዛ በኋላ ወስድሻለሁ አለችኝ። እሺ ቢሮ ውሰጂና ከቢሮዎች ጋር አነጋግሪኝ፣ ቢሮዎች ይናገሩ እባክሽን። እኔ በደንብም አረበኛ አልችልም፣ አንቺም ትናገሪውን በደንብም አልሰማሽም ብዬ ስላት ትጮኻለች። አሁን ደግሞ ስልኬን ልቀማ ከፍታ ገብታ ነበረ ከደቂቃ በፊት ማለት ነው። እና ስታወሪ ሰምቻለሁ፣ ከማን ጋር ነው የምታወሪው ብላ መታ ነበረ። እኔ በቃ ከበፊት አሳክሚኝ ብዬ ስላት መሄድ አልፈለግም። አሳክሚኝ ስላት ሕክምና ልወስደኝም አለች። ከታመምኩ ቆይቻለሁ፣ ወደ 3 ወር ሆኖኛል እና ከገባው 9 ወሬ ነው። ምግብ የለም ቤቱ። እሱ አለ ነው የምትለው፣ ቤቱ ግን ምግብ የለም። ሁልጊዜ ምግብ አይሰራም። በሳምንት 2 ቀን ወይ 1 ቀን ነው የሚሰራው። አብዛኛው እነሱ ውጭ ነው የሚበሉት እና ደስ ሲላቸው ነው ደረቅ ዳቦ ይዞ እና ከዛ ቁጥርሽን ለብዙ ሰው ሰተሻል ማለት ለዚህ ፖስት ያለው ቁጥሬን ምናልባት ኢንተርኔት ካጠፋችብኝ ብዬ ፖስት ያለው ከነ ቁጥሬ እኮ ማን ነው የሚደውለው ታዲያ? 10 እየጠራ ነው እኮ ስልክሽ። አሁን ችግርሽን ነግረሽ ሳትጨርሺ ስልክሽ 10 እየጠራ ነቅሎ ይዞሽ እንዳይወጣ። ኧረ አልተደወለም። ስልክ አይደለም። አሁን ላይቭ ፖዝ ያለንኛ ለምንድን ነው የተቋረጠው ታዲያ? ስልክ ሲደወል እኮ ነው ላይቭ ፖዝ የሚለው። ለስልክ አይደለም። እሺ ችግር የለውም። ስልክሽ ዋትሳፕ አለሽ? ዋትሳፕ አለኝ እና ሴትየዋ በጸባይ ሲያናግራት አረበኛ ለሚችል እንግሊዝኛ ለሚችል ሰው ሲያናግሯት እሷ ችግር እንደሌለባት እና አውቃ ነው አልታመመችም እያለች ነው የምትለው። እኔ ግን እግዚአብሔር በሚያውቀው ጭንቅላቴ እንዲከፍሎ ታምም ያለው ማይግሪን ራስ ምታት ነው። እሺ እኮ አሁን አንቺ ለምን ፖሊስ ጋር አትደውይም? ስልክ ካለሽ። እኔ አረበኛ አልችልም። እንደገና ደግሞ ብደውልም ለነሱ ነው የሚያግዙት። ምክንያቱም አውቃ ነው የምትላችሁ። ለቢሮም አውቃ ነው ብላ ያለችው ማለት በአውቃ ነው ስላለች፣ ያው ቢሮም ስደውል 10 ጊዜ የሚሆን ደውያለሁ፣ አታነሳም። አንዴ ብቻ መልእክት አስቀምጠችልኝ። ምንድን ነው ያለችው መልእክቷ? ቢሮዎች ከአንቺ ጋር ስላለን ምንም አያደርጉሽም፣ ዝም ብለሽ ጠብቂ ያለችኝ። ምንም አላለችም። በቃ ማታ ልጅየው መጥቶ አስፈራርቶኝ ነው የሄደው። በሩን እንዳከፍት እንዳቆልፍ ያለኝ። ከዛ እሷ ደግሞ ቆለፈች። እሱ ከሄደ በኋላ መጥቶ ቆልፋ ሄደች። አሁን ደግሞ አስፈራርቶኝ ሄደች። ስንት ቀን እንደምቀመጥ አላውቅም እኮ። አሁን እንዳትሰሪ ክፍልሽ ቁጭ በይ ብላሽ ነው እኮ። ክፍሌ ተቀምጫለሁ። አዎ እኮ እሷ እንዳትሰሪ ስራ እንድትሰሪ አልፈልግም ክፍልሽ ቁጭ በይ ብላሽ ነው። ለምን ተቀመጥሽ ክፍልሽ? ዘግታብኝ ነው፣ ቆልፋብኝ እኮ። ለምን ቆልፈችብሽ? እወጣለሁ ብለሻት ነው? አላውቅም እኮ። ኦኬ እሺ። አንቺ አረብኛ ስለማትችይ ከሆነ ፖሊስ የማትደውይው፣ እኛ ከዚህ ፖሊስ ጋር ከደወልንልሽ ፖሊስ ከመጣ እኔ ቀጥታ ወደ ቢሮ ይውሰዱኝና መፍትሄውን ቢሮ ይፍቱልኝ። ለምን አትደውይም? የአንድ ወር ደግሞ ሳለኝ እነሱ የምትለው ምንድን ነው? እስከ ዛሬ ብሩን እያላክሽ ቆይተሽ አሁን አመመኝ ትያለሽ። አልታመምሽም አውቀሽ ነው። ብሩን ክፈይ፣ ያመጣሁበትን ብር ክፈይና ሂጂ ትላለች። እሺ ቆይ ለምን ታዲያ ቢሮሽን እንዲህ ከተማመንሽበት ችግርሽ እንደሚፈታልሽ ለምን ቢሮ አትደውይም? ደውያለሁ እኮ ሀቡ፣ በተደጋጋሚ በሰው ማስደውያለሁ። ብዙ ሰው ደውሎላቸዋል። ኢትዮጵያ ያሉም ደውለዋል፣ እዚህ ያሉም ደውለዋል። ግን ለእኔ ምንም መልስ አልሰጡኝም። አያነሱም ጭራሽ። የኢትዮጵያ ስልክ ተሳስታችኋል እያሉ ነው የሚሏቸው። ኦኬ እሺ ንገሪኝ ስልክሽን። አሁን አንቺ ዋትሳፕ ካለሽ ሎኬሽን አሁን እኔ ደግሞ ግራ ገባኝ። ሴትዮዋ ሌላ ነገር እንዳታረቀኝ ብዬ ፈራሁኝ። አራት ቀን ሙሉ ሀቡ ውሃ የለኝም፣ ምግብ የለም፣ ባዶ ክፍል ነው ተቀምጬ ያለው። ታቀማጥቻለሁ ሀቡ። እግዚአብሔር ከልስልሽን ቶሎ ቆይ በቃ ተልኮልኛል። ይሄ 60 መስዬ የእሷ ነው ብልሽ አልጻፍሽበትም። የእሷ ነው ማን ይላክሽልኝ? ይሄ 63 መጨረሻ ቁጥር አንቺ ነው? አዎ የኔ ነው። ትንሽ ማን ነው? አንድ ነገር ተረጅኝ ሴትዮዋ
ውጭ ከዚህ በፊት ማለት ነው 9 ወር ሙሉ። አረ መጀመሪያ ሎኬሽን ላኪልኝ በእናትሽ። ወር በወሬ ሰዓቱ መጥቶ ሴት ይመስልሽን ቀምጣሽ ሳንደርስልሽ እንትን እንዳይል እንዴ። እሺ መጀመሪያ ስምሽ ማን ነው? ሃይማኖት ሙላት። ኦኬ ሃይማኖት ሀቢባ ነኝ። ሎኬሽንሽን እና ፓስፖርት ኮፒሽን ላኪልኝ መጀመሪያ ዋትስአፕ ላይ፣ ከዛ በኋላ እናወራለን። እሺ ይሄ ያንቺ ነው 96ቱ? አዎ እሺ ልውጣ። ሎኬሽን አላላክ ታውቂያለሽ? መሲ ነግራኛለች። በቃ ሎኬሽን ላኪ፣ ፓስፖርት ኮፒሽን ላኪ፣ ከዛ በኋላ ታወሪያለሽ ማውራት የምትፈልጊው ማለት ነው። ታክሲ ከዛ ልጇ ይዛኝ ሄደች እና እየወደኩ እየተነሳው በአራት እግሬ ነው የሄድኩት። መቆም አቅቶኝ ከዛ ልጇ ይዛኝ ሄዳ እሷ ከቤት ሆና ስልክ አስደወለች እና ዶክተሮቿ አትብይ ጣዩ ያልኳት የተበላሸ ምግብ በልታ ነው የታመመችው ብላ አለቻቸው። ከዛ ደሜንም ቸክ ሳያደርጉ ደሜን እንኳ አልተለካሁኝም። ደሜን እንኳ ቸክ ሳያደርጉ የራስ ምታትና የተቅማጥ መድኃኒት ብለው ሰጡኝ። ያንን ብቻ ሰጡኝ። እኔ ከዚህ ሲሄድ የስውሯ ማርያም ቅባ ቅዱስ ይዤ ነበር። የእሷን እምነት እየተቀባው መብርሃን ወይ ቃል ገባው። ከዛ በምሕረቷ እሷ አዳነች። ከዛ እኔም ስራዬን ቀጠልኩ። ማስበው ልጄ፣ ቤተሰቦቼ፣ በቃ እሱን ነው ማስበው እኔ። ከዛ በኋላ ዳንኩኝ። በቃ እየሰራው ነበር። ከዛ ራሴን ከመታመሜ ቆይቻለሁ፣ በጣም ቆይቻለሁ። 3 ወር ሆኖኛል። አልተናገርኩም። ይተወኛል እያልኩ ፓናዶል ወስዳለሁ፣ ተዋለሁ። አምላኬ ሆይ ብዬ ነው የምጸልየው። በቃ ምክንያቱም እንደዚህ አሁን አመመኝ ብዬ ከተናገርኩ ሌላ ጭቅጭቅ ነው ብዬ ስለመፈራ ሁሌ ስለሚጮህብኝ አልናገርም። ረመዳን አርብ ሊሆን ኢዱ አርብ ሊሆን ሮብ ሰኞ ዕለት ጣለኝ። ኩሽና እቃ ጥቤ መጥባህ እቃ ጥቤ እየፎጣ እያደረግኩ እያለ እንዳለ እንደያዝኩ ከነቃ ወደኩኝ ፍንፎጦ። ከዛ እንደምንም ብዬ በአራት እግሬ ተነስቼ መጣውኝና በእጄም በእግሬም ዳዴ ብዬ ክፍሌ ገባሁ። ከዛ ፓናዶል ወስጄ ተኛሁ። አምላኬ ሆይ አልኩ። ከዛ እንደዛ እያልኩኝ አልተኛሁም። በነገታውም ቀስ እያልኩ ራሴን አስሬ ወገቤን አስሬ ስራ እየሰራው ነው። አልተኛሁም። ሮብ ዕለት መሄድ ትፈልጊያለሽ አለችኝ በራሷ። መሄድ አልፈልግም፣ አሳክሚኝ። እኔ ካሳከምሽኝ ይሰራለሁ አልኳት። አንቺ ሕክምና ለወጣም አለች። ተይ እኔ መሄድ አልፈልግም። ለምንድነው ሁልጊዜ እንደዛ በሆነ ባልሆነው ተነስተሽ ኢትዮጵያ ሰፈር ነው የምትለኝ ሁልጊዜ? አሁን ለምን አትያትም ነበር ታዲያ? ሁለኛም ኢትዮጵያ መሄድ ፈልጋሉ አይደል? አሁን እያልሽ ነው ያለሽ? ቆይ እኮ ልነግርሽ ነው መጀመሪያ ላይ ማለት ነው። ከዛም እምቢ ስትለኝ አሁን መጨረሻ ላይ አይ በቃ ሀገሬን መሄድ ፈልጋለሁ አሳፍሪኝ አልኳት። የ1 ወር ደሞዝ ላይ አሳፍሪኝ፣ በቃ አሳፍሪኝ። እኔ ምንም ነገር አልፈልግም። አስቤዛ ሀቡ ቤት ውስጥ ላይ ሁልጊዜ ምግብ አይሰራም። ደስ ባላት ጊዜ አስቤዛ ታመጣለች። አስቤዛው ሲያልቅ አንቺ በልተሽ ነው የምትለኝ። ከልጄ ይለየኝ አንድ ቀን በስርዓት ድንች ወጥ ሰርቼ በቂጣ ብትልሽ ሲለጠፍብሻል ምን ችግር አለው? ትበልሻ፣ ምን አገባሽ? ትበለኝ፣ ችግር የለውም። ግን ትጮህብኛለች ሁልጊዜ። አንቺ ነሽ የጠጣሽው አስቤዛ፣ አንቺ ነሽ የጨረስሽው። ከሱፐር ማርኬት ዕቃ ገዝታ ስትመጣ የአንቺ 1 ወር ደሞዝ ነው ያወጣሁት ትለኛለች ሁልጊዜ። በቃ እኔ ግን አንድም ቀን አልበላም። እኔ የምልሽ የመጀመሪያሽ ነው አረብ ሀገር? አዎ የመጀመሪያ ነው። እሺ 9 አረብኛ ትችያለሽ? ለምን ፖሊስ ጋር አልደወልሽም ስልሽ አረብኛ ስለማልችል አልሽኝ አይደል? በደንብ አልችልም። ምን አረብኛ እንዴ ፖሊስ ምን ብዬ እናገራለሁ? አልችልም በደንብ። እሺ አረብኛ ካልቻልሽ ታዲያ ሴትዮዋ ለዶክተሩ ደውላ አትብይ እያልኳትኝ ቀኑ ያለፈበት ምግብ በልታ ነው አለችው የሚለውን በምን አረብኛ ገባሽ? ማለት ትላልቁን ነው እንጂ ቀለል ያለውን ሀርባን አኪል አክልቴ ኮፒ አነ ኮፒ በምን አወቀች እሷ መብላ? እሷ ሳታይኝ ተደብቄ የኬክ በላውን ያልሽኝ ከፍሪጅ የተበላሽ እሷ በምን አወቀች መብላትሽን? ኬኩን በፊቱ የዚህ ጋር ኬክ ነበር አይደል? ኬክ እንኳ አይደለም የደረቀ ቂጣ ነገር ነው የነሱ ኬክ ልበለው፣ ቂጣ ነገር ነው የደረቀ እኮ ፍሪጅ ውስጥ የተቀመጠ የተበላሸ ቀን ያለፈበት መብላት በምን አወቀች? ሳታይኝ በላው ነበር። ጠየቀች። ማንን ጠየቀች ነበር አይደለም? ጥለሽው ነው ወይስ በልተሽው ነው ስትለኝ እኔ እርቦኝ ስለነበር በላው ብያታለሁ።
ኦኬ ኮመንት ላይ አታስጨንቂያት የምትይው ልጅ በደንብ ሳልጠይቃት እኔ ቢሮ ብደውል የምናገረውን ነገር ካላወቅኩኝ እንደ ስቱፒድ ነው የሚያዩኝ፣ አያከብሩኝም። እኔ ፖሊስ ጋር ደውዬ የእሷን ችግር ሳስረዳ በደንብ መመለስ ካልቻልኩኝ ወይኔ የምናገረውና በኋላ እነሱ ሲደርሱላት የምትናገረው የተለያየ ከሆነ ትተዋት ይሄዳሉ። እዛው ውሸታም ብለው ትተዋት ይሄዳሉ። ለዛ ምንም ኤምባሲም ከመደወሌ በፊት ቢሮም ከመደወሌ በፊት እሷን በደንብ ጥያቄ መጠየቅ አለብኝ። እኔ አይ ዶንት ዋንት ቱ ሉክ ስቱፒድ እነሱ ጋር ስደውል እኔ እንጃ እኔ እንደዛ ነው እንዴ ምናምን እንዲህ ነው እንዴ እያልኩ ተንተባትቤ ጆሮዬ ላይ ስልኩ እንዲዘጉት አልፈልግም። ሳይገባኝ ዝም ብዬ እንትን አልልም። ስለዚህ የምጠይቀውን እኔ ያውቃለሁ። እሺ ስለዚህ ማለት ነው አሁን አንቺ ትጠይቀኝ ነግሬያታለሁ። ጠይቀኝ ነግረሻት ነው? አዎ ማለት እርቦኝ ነበረ አልጣልኩትም። በላሁት። ጣልኩት ካልኩም ደስተኛ ናት፣ ግን እኔ እርቦኝ ስለነበረ በላው። ሁለተኛ ቤት ውስጥ ላይ ደግሞ እና ከበላሽው እሷ ቀኑ ያለፈበት እንደሆነ በምን አወቀች? ቀኑ ያለፈበት ነገር ለምን ፍሪጅ ውስጥ ይቀመጣል? እሱን አላውቅም አቡዬ። ማለት ይበላሉ ያተረፉትን። እኔ ስበላ እዚህ ውስጥ የነበረው ምግብ ቤት ሄደሽ ስትልሽ በላውት ስትያት ቀኑ አልፎበት ነበር አለችሽ? እያወቀች ነው ማለት ነው ፍሪጅ ያስቀመጠችው? ቀኑ ያለፈበት ስትያት ለምን በላሽ ቀኑ ያለፈበት ምግብ አለችሽ? አላለችኝም። ቀኑ ያለፈበት ነው አላለችኝም። እሷ ግን ታውቃለች። አቡዬ እሷ ታውቃለች ማለት ቀኑ የቢሮውን ስም ላኪልኝ። 3-4 ቀን ሆኖታል። ኦኬ እሺ። አሁን ይኸውልሽ ሴትዮዋ ከፖሊስ ሲደወልላት ወይ ከቢሮ ሲደወልላት እኔ እኮ ሂጂ ብያት ነበር ራሷ ናት አልሄድም ያለችው ትላለች። ገባሽ? መጀመሪያ ሀገርሽ ልላክሽ ብላሽ አልፈልግም ብለሽ አሁን ደግሞ አንቺ ሀሳብሽን ቀይረሽ ነው ሀገሬ ልሂድ እያልሽ ያለሽው አይደል? ከመጀመሪያውኑ ሀቢባ ከመጀመሪያውኑ አዎ እኔ እንድታሳክመኝ ነበር የምፈልገው። በራሴ ብር ማሳከመኝ ብያለሁ። በራሴ ወጪ ውሰጂኝ ብያለሁ። ኦኬ ገባሽ አይደል? እሷ ደግሞ አልወስድም አማመኝ አትበይ፣ አርፈሽ ስራሽን ስሪ ነው የምትለኝ። ኦኬ እሺ። የራስ ምታቱ ይሄ ማይግሪኑ የጀመረሽ እዛ አረብ ሀገር ከሄድሽ ሳውዲ ከሄድሽ ነው ወይንስ ኢትዮጵያም እያለሽ ነበረብሽ? እዚህ ከመጣሁ ነው። እዚህ ነው እንጂ እንዲከለከል ያደረገኝ አንድ ወሬ ነው እኮ። ይኸውልሽ አሁን እኮ አንቺ ስለምትጨናነቂ አሁን እኔ ግልጽ ሆኜ ስነግርሽ አሁን ቢሮሽ እደውላለሁ ኤምባሲም ፖሊስም ባይ ኤኒ ሚንስ አንቺ ከዛ ቤት እንድትወጪ እናደርጋለን። አንቺ ሀገሬ ነው መሄድ የምፈልገው እያልሽ ነው። ሀገርሽ ትሄጃለሽ። ከዛም በኋላ ግን እኔ እርግጠኛው የምነግርሽ በወራት ውስጥ ተጸጽተሽ መጥተሽ አረብ ሀገር ላኩኝ እርዱኝ ትያለሽ። ለመሰለሽ አሁን የአንቺ ራስ ምታት አዳምጪ። የአንቺ ራስ ምታት ከረሃብ ከጭንቀት የመጣ ነው። ሴትዮዋ ስለምትጮህ ስለምትጨነቂ ስለምትራቢ ነው ማይግሪን የያዘሽ። ራስ ምታት ከጭንቀትና ከረሃብ ነው የሚመጣው። ሌላ ቤት ቀይረሽ ስሪ ስንልሽ እምቢ አልሽ። ባይቸግርሽ ትዳርሽን ልጅሽን ጥለሽ አረብ ሀገር አትሄጂም ነበር። በ9 ወር ደግሞ የኛ የኢትዮጵያውያን ድህነት በ9 ወር ደሞዝ የሚፈታ ሆኖ አንቺ በ9 ወርሽ ሀገርሽ ተመልሰሽ ህይወትሽ ይቀየራል ማለት አይደለም። ከገባሽ በኋላ 1-2 ወር ችግር ተመልሶ ሲጠብሰሽ ወይኔ የዛኔ ቤት ቀይሪ ሲሉኝ እሺ ብዬ በነበረ፣ ወይኔ በጠፋው በነበረ፣ ወይኔ እንዲባረኩ በነበረ ብለሽ ትጠጸቺና ተመልሰሽ መጥተሽ እንደገና አረብ ሀገር ላኩኝ ብለሽ ትያለሽ። ይህንን የምናገረው በኋላ ይህ ነገር ሲፈጠር ደግሜ ላስታውስሽ ስለምፈልግ ነው። ልክ ነሽ አቡዬ፣ ይገባኛል። ልደውል አሁን የቢሮውን ስም እየጠበኩሽ ነው። አልልም እኔ በቃ እርግጠኛ ከሆንሽ እሺ። ምን ትሰሪያለሽ ኢትዮጵያ ገብተሽ? ያገኘሁት ድሮ ሳትመጪ ያገኘሽውን ለምን አትሰሪም ነበር? ያገኘሁትንም እየሰራው ነበር፣ ግን የተሻለ ይሆናል እንዲህ ይሆናል ብዬ አላሰብኩም። ኦኬ እሺ በቃ ላኪልኝ አንዴ የቢሮውን አሁን ስሙን ቶሎ በይ። አሁን ልደውልላቸው እዚሁ ጋር እየሰማሽ። እሺ የቢሮ እንዴት አድርጌ ስሙ ዋትሳፕ ላይ ፎቶ ከዩኒፎርምሽ ላይ ያነሳሽውን ፎቶ ስማቸውን እፈልጓለሁ። የቢሮአችሁ ዩኒፎርም ላይ አንስቻለሁ አላልሽም? ሰደርያ አልብሰው የሚልኳችሁ ወዴት ከኢትዮጵያ ስትወጡ ኤርፖርት። እሱ ነው ስማቸው ማለት የቢሮ ገባሽ? ስልካቸው ብቻ ምንም አያደርግም። ስማቸውን ካላወቅኩ በስልካቸው ብቻ እነሱ በኋላ አንቀይርም አንሄድም ምንም ብለው ቢናገሩኝ
የቢሮአቸው ስም እንዳይጠፋ ስለሚፈልጉ ያስተናግዳሉ። ስማቸው ከታወቀ ስማቸው ግድ ነው ለኔ። ስዋዳ ቢሮ ነው። ኤሪም ነው የምትባለው ውዴ። ሃይሚዬ ፎቶ አንስቼዋለሁ ስልኬ ላይ አላላልሽም? እሱን ላኪልኝ። አረብኛውን እኔ ማንበብ እችላለሁ። አረብኛ አነባለሁ። በአረብኛና በአማርኛ በእንግሊዝኛ ነው ስማቸው የሚጻፈው። እሺ ያወጣው ነው ሀቡዬ ትንሽ እሱን ላክ። እሺ ጠብቅሻለሁ፣ ችግር የለም። እሱም ዋትሳፕ ላይ ላኪልኝ። በሩን ትከፍታለች ስትመጣ። አዎ ትክፈት፣ ችግር የለም። እኛ አለን፣ ምንም አታመጣም። እሺ ቪዲዮን ብቻ ታጠፊዋለሽ። አረብን ማሳየት ስለማይቻል ቪዲዮን ታጠፊዋለሽ። ምንም ችግር የለም። እኔ እህትሽ ነኝ ብዬ አናግራታለሁ። ከፈለሽ በደንብ በመዳምሽ ስልክ ቁጥርም እደውላለሁ። ፖሊስ እንደምጠራም እነግራታለሁ። ማትወስድሽ ከሆነ ቢሮ ለራሷ ለመዳምሽ። የአቡዬ ይሙት ነው የምልሽ። የአብስራ ማለት ልጄ ነው። የመጀመሪያ ልጄ ኦፕሬሽን ሆኜ የወለድኩት። የአብስራ ይሙት ሴትዮዋ የመጨረሻ አስመሳይ ናት። የምታደርገውና የምታወራው አንድ አይነት አይደለም እኮ። እኔ ላይ ሰራ ማስመሳይነት አታስቢ። ትክክል ትምጣ። ቪዲዮን ብቻ አጥፊ፣ እንዳትወጪ ከዚህ። ድምፁን ለምን ዘጋነው? ድምፁን ክፈችው። ድምፁን ለምን ዘጋችብን? ምን ታውራ? ምን ሴትዮዋ በምን እንሰማለን እኛ? እኮ ብትደነግጥም ቪዲዮን ብቻ አጥፊው። የምታወሩትን መስማት እንፈልጋለን ብዬ ነግሬያት አይደል? መደናበር በዚህ ሰዓት ነው። በቃ ዝም በይ በቃ። أعطيني جوالي. أعطيني جوالي. نعم. خير. دقيقة. هذه شرطة بوليس. جيبي جوالي. ليش؟ جيبي جوالك، في مشكلة. جيبي جوال شرطة. مدام خلي جوالها معها. اصبري يا اختي اصبري. لحظة أنا بتصل فيها الحين. ندور لا تعالوا لسيتي وشون. ما اللي بيسوي شو؟ ايوه انت اختي انت عايزة تصوري. لا ما قاعد أصور. خلاص. ما في صورة؟ لا ما في. ايه خلاص ممكن يجيبون العاملة. أنا العاملة فاتحة بث وبشتكي عليكم في أثيوبيا. طيب ممكن تقفلي؟ أنت تسوي صورة؟ دلالوان سمعتشات جايز عبشون مش دخلت تيك توك البحث تشتكي عليكم እያለች እየነገረቻቸው ነው ለአረቦቹ አበሻዋ በስልክ ሰዎቹ ስፒከር አድርገው ሲያወሩ ድምጿን ሰማው። ኦኬ ሰማሽ አይደል ሀቢብ? ممكن اتكلم مع المدام؟ ሄዳለች ሄደዋል። በር ዘግተው تمام انا راح اتصل فيها እኮ ስልኳን እንዳትወስጂባት ብያታለሁ። ሰምታኛለች ማለት ነው። ስልክሽን ያልወሰደችው አሁን እደውልላታለሁ በራሷ በመዳሟ ስልክ። አንደኛው ልጅ ነው መጥቶ እንትን ያለ ይዟት ይሄድ ጂቢ ጀዋል ያለው እሷን አስወጥተው ውጭ ወስጠው ያወሯት ነው። ይሄው ሀቢባ ቶሎ ድረሽልኝ፣ እርግጠኛ ነኝ ልትመታኝ ሁሉ ተነስታለች። አትመታሽም። ኦልሬዲ ቆይ ዝም በይ። አሁን ልደውልላት ነው። ለሴትዮሽ እየደወልኩ ነው። ይሄው ሴትዮ መክተቧ እሱ እየነገረቻት ታየሽ አይደል? አዎ ሰማዋት። መክተቧንማ በጆሮ ሰምቻታለሁ። ላይቭ ላይ ገብታ ለኢትዮጵያኖች እየነገረች ነው። ለኢትዮጵያኖች ስለእናንተ እየተናገረች ነው አለቻት። ኢትዮጵያዊ ሆና ሰማዋትኝ ሀበሻዋ። ይኸው እንግዲህ እኔ ተስቢ አሁን እንግዲህ ፖሊስ እስኪደርስ ምንም አትሆኝም። ኦልሬዲ እኛ እንደሰማን ስላወቁ ፖሊስ ጋር እንደምደውል ስለነገርኳት ጫፍሽን አትነካሽም። ዶንት ወሪ። ይኸው መዳምሽ ጋር እየደወልኩ ነው። እሷ እያወራችበት ነው። እየጠራ ነው። በቃ ዝም በይ። እኔ ላወራት ነው። ሚዩት ማድረግ አለብኝ ማዳሟን ሳወራ። طيب خلاص يلا. طيب يلا ያው ስልክሽን አምጪ እያለች ነው። እንዳትሰጫት። ላ خلي جوالك معك انا عم بتصل بالشرطه. لا አሁን ውጭ ናቸው ያለው። انا قاعده اتصل بالشرطه. خلي جوالك معك. سكر الجوال. لا ما راح تسكر. انا قاعده اتصل بالشرطه. تكلمي يا تكلمي يا
دقيقة بس. انت بروح خلاص؟ لا خليها معانا. هيمانوت ما تطلعي، الله يخليك ما تخليها تطلع، خليها تستنى لين الشرطة توصل. الو؟ فيك صوتكم باين بالبث بس ابعد عنها. اي طيب عشان العاملة بس تتواصل. اطلع عنها غرفة. طيب بس دقيقة ها؟ هكذا لو تعيالك موتيتي حبيبة خلي جوالك معك. ሄደዋል ሀቢባ ለቢሮዋ ደውይና አሁን ቢሮዋ ጋር ተነጋግረዋል። ቢሮዎች እንዳይመቱኝ እንዳያስደበድቡኝ። ወንድን አትነካሻለች። አሁን እደውልላታለሁ። ድምጿንም እንደሰማው ደግሞ ነግራታለሁኝ። ለሰዎቹ ኢትዮጵያኖች ጋር ገብታ ራሷ ኢትዮጵያዊ ሆና እኔን በአማርኛ ወጣይ ለሰዎቹ ኢትዮጵያኖች ጋር ገብታ እየከሰሰቻችሁ ነው ብላ ለአረቦቹ ስትናገር የሴትዮዋ ስልክ ስፒከር ሆኖ መስማቴን ነግራታለሁ። እቺ ባንዳ ቆይ አንቺ ብቻ በሰላም ከዛ ቤት ውጪ መጀመሪያ። ቆይ አሁን በሰላም ነው ጉዳዩን መፍታት የምፈልገው። ተጣብቀ ሀቡዬ መስመሩን ልትወስድ ነው። መስመሩን ይወስዳል። አሁን ብትወስድ ምንም ችግር የለውም። ሎኬሽንሽ አለኝ፣ የራሷ የመዳምሽ ስልክ አለኝ። ስልክሽን ግን እንዳትሰጫቸው። ስልክሽ አንቺ ጋር ይቀመጥ እሺ። በዋትስአፕ ኮንታክት እንድናረግ። ቆይ እኔ መዳም ጋር እየደወልኩ ነው። ከኤምባሲ ነው በያቸው። ኤምባሲ ነው የምሰራ በያት። ኧረ አይዋሽም። ነው አልዋሽም። ትፈራለች ብዬ እኮ ነው ሀቡዬ። ጨቆይ እኮ አልዋሽማ። ለኤምባሲ እንደምደውል ነግራታለሁ፣ ለፖሊስ እንደምደውል ነግራታለሁ እንጂ ኤምባሲ ነኝ ብዬ አልዋሽም። ቁጥሬን ሰታታለች ቢሮ። አየሽ ሴትዮዋ እያነሳችልኝ አይደለም እኮ። ሀቡዬ ቢሮ አሁን ትንሽ ደቂቃ ጠብቂ ብለዋል። ግን ከወሰዱኝ በኋላ ስልኩን ተቀብለው እንዳይቀሙኝ፣ ምክንያቱም አቅም የምታገልበት የቢሮውን ስም ይዘናል። ቪዲዮ ሰራለው ስማቸውን ለጥፌ ያንቺን ፎቶና የቢሮውን ሎጎ የተቀበልኩሽ እኮ ለዛ ነው። ለጥፌ ቪዲዮ ሰራለው። እቺ ልጅ እዚህ ቢሮ ነው የምትገኘው። ምንም ነገር ቢደርስባት ቢሮ ተጠያቂ ነው ብዬ ሰራለው። ፕሊዝ ትንሽ ካም ዳውን አርጊ። አንቺ በጣም ስትረስ ሆነሽ እኔን በጣም ስትረስ እያርግሽ ነው። ተረጋጊ እሺ። ምንም አትሆኝም። ኦልሬዲ ዓለም አውቋል። እዚህ ጋር 8500 ህዝብ አውቋል። የቢሮዋ ልጅ አውቃለች። ስለዚህ ከዚህ በኋላ ምንም ሊያረጉሽ አይችሉም። ወጣለሽ ከዛ ቤት በሰላም። ግን ያንቺ ጭንቀት እኔን ኦቨር ጭንቀት እየለቀቀብኝ የማደርገውን ግራ እንዲገባኝ እያደረግሽ ነው። ተረጋጊ። ሀላ አሁን ተሄጂላታለሽ ወይንስ ፖሊስ ጋር ልደውል? ለምን ሰዎቹ መተው ስልክሽን አምጪ አሏት። እኔ ስልኳን አትወስዱትም አልኳቸው። እዚሁ ቲክቶክ ላይቭ ላይ ናት። ፖሊስ እስኪደርስልሽ ድረስ እንዳትወጪ ወይም ቢሮ ሀላ እስክትመጣልሽ ድረስ እንዳትወጪ ብያት፣ እኛ ጋር ቲክቶክ ላይቭ ላይ ነው ያለችው። 9000 ሰው አለ። ላይቭን ገብተሽ መመልከት ትችላለሽ። ዋትስአፕሽ ላይ ሼር አረግልሻለሁ ሊንኩ። እኔ ልላክልሽ፣ ያው ፎርዋርድ ላርግልሽ ዋትስአፕሽ ላይ። እኔ ላስረዳት ሞከርኩኝ፣ ቢሮዋን ላስረዳት እየሞከርኩኝ ነው። አሁን ላይ እሷን ማምጣት ነው የምንፈልገው እያልኳት ነው። እሷ በሌላ መንገድ ነው የተረዳችው እና ልትረዳኝ አልቻለችም ምንም ነገር። አዎ አልተረዳችሽም። አይ ነው ግን እናንተ ቢሮ እንደመሆናችሁ መጠን ቀጥታ መኪና ይዛችሁ ሄዳችሁ የሰጣችሁትን ሰራተኛ ከባለቤቱ መቀበል ትችላላችሁ። አሁን ችግሩ ምን እንደሆነ ሃይማኖት ሌላ ሰራተኛ ቤት ውስጥ ከአንቺ ውጪ ሌላ ሰራተኛ አለ? የለም፣ እኔ ብቻ ነኝ። የለም፣ እሷ ብቻ ናት።
ሴትዮዋ እያለች ያለችው ሌላ ሰራተኛ አለችን፣ ሌላ ሰራተኛ እየነገረችን ያለችው ቢላ ይዛለችን ነው ብለው ውሸት ቪዲዮ አብርታን ያለችው 9,000 ህዝብ እያያት ነው። ቢላ የሚባል አልያዘች። እንኳን ቢላ ልትይዝ 4 ቀን ክፍል ተዘግቶባት ምግብ በልታ አታውቅም። ውሃ አልጠጣችም። ውሃ ታምኛለሽ? እኔ ትናንትና እያልኳት ነበር ሃይማኖትን ትናንትና ተደውለልሽ ለምን ስለምግብ አላወራሽኝ? ቆይ ልጠይቃት፣ ጥሩ ልጠይቃት። ቆይ ልጠይቃት። ያው ስፒከር ነው እየሰማች ነው። 9,000 ህዝቡም አብሮ እየሰማ ነው። ሃይማኖት ትናንትና ሀላ ደውላለሽ ለምን ስለምግብ አላወራሻትም? ነግሬያለሁ፣ አስቀምጫለሁ፣ ሪከርድ አድርጌላታለሁ። በደወለች ሰዓት ሃይማኖት በስልክ በደወለች ሰዓት ቀጥታ አልደወለችልኝ። ቀጥታ የደወለችልኝ አሁን ነው። ባልደወለችላት ነው በቮይስ ነግራሽ ነው። ትናንትና አላወራንም። እኔና አንቺ ትናንትና ኋላ በድምጽ ነው ያወራ ነው። በቮይስ ነው ያወራ ነው። በቮይስ ደግሞ በስልክ አላወራንም። በቮይስ ደግሞ አስቀምጬልሻለሁ። ዋትስአፕሽ ላይ ቼክ አድርጊው። እየተራብኩ እንደሆነ በር እንደተዘጋብኝ እንዳመመኝ ኦልሬዲ ቮይስ አድርጌልሽ። እኔና አንቺ በስልክ አላወራንም ትናንትና ኋላ በዋትስአፕ ነው እንጂ ቀጥታ ቆይ አይ ቁሚ አንዴ። በስልክ እኔና አንቺ ትናንትና አውርተናል አላወራንም። እኔ ባለቤቴ ሞቷል፣ ልጆች አሉኝ ምናምን እያልሽ ስታለቅሽ የነበረው ረጅም ሰዓት በቮይስ ነው በስልክ ነው? ሃይማኖት በስልክ አላወራንም። ሃይማኖት ባለቤቴ ሞቷል፣ ልጆች አሉኝ እያልሽ ስታለቅሽ የነበረው በቮይስ ነው ወይስ በስልክ ነው እያለችሽ ነው? ሃይማኖት ጋይስ ዋት ሃፕን? አሁን ራሱ ተቋረጠ። ሀላ ስልኳን ቀሟት መሰለኝ ተቋረጠ። እኔ ፖሊስ ጋር ልደውል ነው። ችግር የለውም እኔም እደውልላቸዋለሁ እነሱ ጋር ቀጥታ። እሺ እጠብቃለሁ። ለመሰልሽ ምንሳቸውን ነው የምትመጣው ሀቢባ። ችግር የለውም ምንም ነገር አይደርስባትም። እኛ እየሰማን እኮ ነው። ሰዎቹ ጂቢ ቴሌፎኖች ፊ ሙሽኪላ ጂቢ ቴሌፎኖች ሲላት ልጁ ገብቶ ላ ማራህ ጣኽቲ እኮ ማታ ቴሌፎን አልኩት። እሺ ፕሊዝ አሁን ደውይላትና መኪና ላኪላት ወይንም እኔ ፖሊስ ጋር ልደውል። እሺ ሎኬሽኑን እልክልሻለሁ። እኔ እጄ ላይ ያለ ሎኬሽኑ ኤቭሪቲንግ፣ የመዳም ስልክ ሁሉ ነገር አለ። የቢሮአችሁ ስም፣ ሎጓችሁ ኤቭሪቲንግ አለኝ። ፎርዋርድ አደርግልሻለሁ። ፓስፖርት ኮፒዋ፣ ሁሉም ኢንፎርሜሽን እጄ ላይ አለ። እሺ ላኪልኝ። እሺ ስልኳን ቀሟት ማለት ነው። በእናታችሁ ደግሞ እያለች ድንገት ከመጣች ነው ከሆነ የለቀናት። ግን ይዋትሽ ኮመንት ላይ ሀላ ሀቢባ ነኝ። አሁን ልክልሻለሁ ሁሉንም ኢንፎርሜሽን። እንዴት ነው ቢሮዎቹ ነው ሎኬሽኑ የላቸውም። በኋላ ደውለሽ አገናኝኝ እንደመጣች እላታለሁ። አሁን ደውዬ እላታለሁ። እሺ ግን እሱ ላናግረው አንዴ ሙምኪን ተከልም እክቴ በይው የት ነው የምትወስዳት ብዬ ልጠይቀው። لو سمحت اخوي انا اخذها ممكن اسال وين بتوديها الحين؟ المكتب. تمام شكرا يعطيك العافيه. بنوديها المكتب. تمام اوكي انا اتصلت في مكتبهم بيستنونها. اي وانت بتروح مو على كيف هي تبي تروح المكتب. اي خلاص احنا نوديها المكتب. انا فيها جهنم ان شاء الله. تمام انا اتصلت في المكتب. كم وقت ياخذ لبين ما توصل المكتب؟ هي ساعة. اوكي بعد ساعة هي اذا هي ما وصلت المكتب انا لازم اتصل بالشرطة. خلاص شكرا يعطيك العافية اخوي. مع السلامة. ሃይማኖት ስማይኒ ካን አንድ ሰዓት ይፈጅብኛል ቢሮ ለማድረስ ብሏል። በአንድ ሰዓት ውስጥ ቢሮ ካልደረሰች ፖሊስ እደውላለሁ ብዬዋለሁ። ስለዚህ በቃ አንቺ ተረጋጊ።
እሺ እሷም ከለውን ግን እየሰማሽ ነው። ስለሷ ምን አገባሽ? ጓደኛሽ ናት እንዴ አንቺ? ምን አገባሽ ስለሷ ትበል። ጀሃነም ነው የምትሄደው አለች። ምን አገባሽ? ገሃነም ብትል ምን ብትል አንቺ ከሷ ጋር ምን ያፈካክርሻል? ዋናው ነገር መናገሩ አይደለም ሀቢባ፣ የመናገሯን አይደለም ድርጊቷን ነው። ምን አገባሽ ስለ ድርጊቷ? አንቺ ዋናው ቢሮ መድረስሽን ነው። ከዛ ቤት በህይወት በሰላም በነፍስ መውጣትሽን ነው የምትፈልጊው። ስለሷ ምን አገባሽ? እኔ ልጁን እያመሰገንኩ እድሜ ጤና ይስጥክ እያልኩኝ ቢሮ አድርስልኝ እያልኩ ነው። እኔ የምፈልገው ያንቺን በሰላም ቢሮ መድረስ ነው። ከዛ በኋላ እናወራለን ስለ ሰዎቹ ተይው። አሁን በአንድ ሰዓት ውስጥ ቢሮ ካልደረሽ እኔ ለፖሊስ እደውላለሁ። የሴትዮዋ ቁጥር አለኝ፣ ሎኬሽንሽ አለኝ፣ ፎቶሽ አለኝ፣ የቢሮው ስምና ስልክ አለኝ። አለቀ። ዩ አር ሴፍ። ኦኬ። እሺ ግን ማለት ነው መስመሩን ከወጣች ከወሰደች የኢትዮጵያ 16 ቤት አለ። የኢትዮጵያ 16 ቤት አለ። ልጅ ምንድነው የምትጠቀሚው? እሱ ኢሞ ነው። ኢሞ ነው የምጠቀመው። ስጪኝ ሴም ካርድሽን ከወሰዱብሽ በኢሞ በኢትዮጵያ ስልክ በኢሞ እንዳገኝሽ ሴም ካርዱን እነሱ ናቸው የገዙልሽ። ቢሮ ስትደርሺ አምጪ ሴም ካርዱን ካሉሽ በኢሞ እንዳገኝሽ የኢሞ ስልክሽን የኢሞ ቁጥርሽን ስጪኝ። ኢንተርኔት የለውም። ምናልባት እዛ ከገባው በኋላ ከዚህ ይጠይቃለሁ። አዎ በጣም ጥሩ። አሁን አንቺ እዛ ቢሮ ስትደርሺ ሴም ካርዱን እኛን የገዛን አምጪ ብለው ከወሰዱት እኔ በደላላዋ ስልክ አገኝሻለሁ፣ በደላላዋ ባህላ ስልክ አገኝሻለሁ። ካልሆነ ደግሞ በዚህ በሰጠሽኝ ቁጥር ኢሞ ዋይፋይ ስጫትላትና ቢሮዋን በዚህ ኢሞ አገኝሻለሁ። በቃ አታስቢ። እሺ ልጁ ሊያወራት ስጭኝ እያለ ነው። ተማም። እሺ ተማም። አደኝ الو ايوه اخوي ايوه عم بسمعك. خايف عليها يعني؟ ايوه خايفه عليها لان هي جوعانه ما اكلت وتعبانه مريضه. خايفه عليها يعني قضيه. ايوه طيب خلاص خليك معها هذه النوصل. ممتاز تمام. اذا ما خلص الرصيد لانه انا عايشه في قطر، عم بتصل من قطر للسعوديه. اذا ما خلص الرصيد لما توصلوا اذا خلص بعبي. خليك معها. ايه خلاص خليك معها خط ولا تقرا عليها كل شوي. تمام. خليك ساعه ان شاء الله وبنوصل المكتب. شكرا يا اخوي، الله يعطيك العافيه. خلاص بلغيها تمام تسلم لي. اوكي خليني اخبرها بلغتنا لان هي مو لان هي عربي. ሃይማኖት ምን እንዳለ ተቀለሽ አንቺ ምን ሆነሽ እህቷ ነኝ ያልኩትኝ። እሺ ከፈለግሽ ቢሮ እስክንደርስ ድረስ አብረሻቱኝ መስመር ላይ ስለኝ እኔ ከካታር ሳውዲ ነው የደወልኩት። ካታር ነው የምኖረው። ስለዚህ ካርዴ ሊዘጋ ይችላል። ካርዴ ከዘጋ ሞልቼ ድጋሚ ደውላለሁ። ብቻ ስልኳ እጇ ላይ ይሁን ብያለሁ። ስለዚህ ስልክሽ እጅሽ ላይ ነው፣ አታስቢ። ደውላለሁ መሀል ላይ የደረሳችሁ ስንት ደቂቃ ቀረ እያልኩ። እሺ በቃ ልጁ ጥሩ ነው። እናትየው ክፉቱ፣ ልጁ ግን ጥሩ ነው። አየሽ አይደለ? እነሷ ተጠናቀረ የአብዛኛው ሰዓት ምግብን በራሱ ማለት ነው። አንድ ቀን እግዚአብሔርን የተበላሸ ምግብ ሰታኝ ማለት ነው። ልጅዮ ከሚበላው አሁን ያወራሽ ልጅ ከሚበላው ከራሱ ቀንሶ ሰጥቶኝ ያውቃል። አላህ ይስጥሽ። በቃ በሰላም ቢሮ ያደርስሽና በደንብ አመሰግነዋለሁ። እኔ በስልኩ ታገናኘኝና አመሰግነዋለሁ። ቢሮ ስትደርሺ አሁን ለቢሮ አልደውልላትና አንቺን ስትረከብ ደውላ በስልኳ በራሷ ስልክ እንድታገናኘኝ መረከቧን እርግጠኛ እንደሆን በስልኳ ላወራሽ እንደምፈልግ ልንገራት። በቃ አሁን እየቆየው እስክደርሱ ድረስ ቶሎ በየ20 ደቂቃው ምናምን ደውልሻለሁ። 1 ሰዓት ይፈጅብኛል ቢሮ ለመድረስ ብሏል። እሺ በቃ እሺ እናቶች አይዞሽ፣ አብረንሽ ነን እኛ፣ አታስቢ፣ አይዞሽ። እሺ አይዞሽ፣ አትሞቺም፣ አይዞሽ። አንቺ አሁን ብቻ በሰላም ቢሮ ድረሺ። ምስጋናው በኋላ ይደርሳል። ሀገርሽ በሰላም ስትገቢ ይደርሳል። በቃ አንቺ ሀገሬ ነው መግባት የምፈልገው አይደል? ልጆቼ ጋር መሄድ ነው የምፈልገው አይደል ያልሽው? ትሄጃለሽ፣ አለቀ። ለቢሮም ነግሬታለሁ። የአንድ ወር ደሞዝሽ ትኬት ካልክ በቃ እኛ እንጨምርበታለን። ትሄጃለሽ። ልሂድ ብለሻል፣ ሄደሽ ታይዋለሽ። ችግር ሲጠብስሽ ልክ ትመጫለሽ የዛኔ። እሺ እሺ ችግር የለውም። እንኳን አንቺ ከዛ ቤት ወጣሽ ተጨንቀሽ አስጨንቀሽ ነበር። በቃ ስትደርሺ እናወራለን። የአንድ ወር ደሞዝ ይዛ ሀገሬ ካልገባሁ ሴትዮዋ ሰማቻት። ኃይለኛ ናት በጣም። የት ነው የምትወስዳት ስለው ልጁ መክተብ እያለ እሱ ጀሃነም ነው የሚወስዳት። ጀሃነም ትለኛለች ሴትዮዋ። ጀሃነም ማለት በአረብኛ ገሃነም ማለት ነው፣ እሳት ማለት ነው። እሳት ውስጥ
ሴትዮዋ ኃይለኛ እሳት ናት። ልጅየው ግን ጥሩ ነው። አይገርምም? እንደዚህ አይነት ኃይለኛ እናት እንደዚህ አይነት ጥሩ ልጅ መውለዷ አይገርማችሁም? ቢሮዋ እየደወለች ነው በዋትሳፕ። ቆይ ቀጥታ አልደውልላት። ሄሎ ዋትሳፕ ላይ እየደወልሽልኝ ነበር? የደወልኩልሽ ወደዚህ ተስማምተዋል ያመጣዋል እና ይዘዋት ሲመጡ። እኮ እኔም እሱን ልነግርሽ ምናምን አካባቢ ነው። እሱን ልነግርሽ ልደውልልሽ ነበር። ልጁ ይዟት እየመጣ ነው። ከልጁ ጋር አውርተናል። ምናምን ናግረዎች ካለ ንገሪያቸው። ወደዚህ ከመጣች ምንም ነገር አትሆንም። ባለን አቅም ፕሮሰሷን አፋጥነን ትሄዳለች። ግን እንዳለቻ ፊት ሁላ እንዳልኩሽ እኔ አውርቻታለሁ ትናንትና። እነዚህ ነገሮች ሁላ አልተናገረችም እኮ። ልንገርሽ ልንገርሽ፣ ምናልባት አንቺ አልተረዳሻትም ይሆናል። የላከችልሽን ዋትሳፕ ላይ ቮይስ ፎርዋርድ አድርጋልኛለች። ምናልባት ቢዚ ሆነሽ ብዙ ሰራተኞች ስላሉብሽ ሳትሰሚው ቀርተሽ ይሆናል እንጂ ልጅቷ በር ከተዘጋባት 4ኛ ቀኗ ነው ዛሬ። ለ4 ቀን ምግብ አልበላችም፣ በረሃብ ደክማለች፣ ውሃ አልጠጣችም። ግን ልጅየው ጥሩ ነው። እናትየው መዳም በጣም መጥፎ ናት። ለእኔ ምን አለች መሰለሽ? ወይ ነጋት የት ነው የምትወስዳት ብዬ ልጁን ሳናግረው ሴትዮዋ ቢወዲህ ጀሃነም አለች። ግን እኔ እሷን ንቄ ልጅየውን ነው በጣም በትህትና ያወራሁት። ልጁ በጣም ትሁት ነው፣ ጥሩ ነው፣ እያመጣት ነው። በ45 ደቂቃ ውስጥ ቢሮ ደርሳለሁ ብሎኛል። በ45 ደቂቃ ውስጥ ቢሮ ካልደረሰች እቺ ልጅ ፖሊስ ጋር ደውላለሁ። ሎኬሽናችሁ አለኝ፣ የእናትህ ስልክ ቁጥር አለኝ፣ ሁሉ ነገር አለኝ። ፖሊስ ጋር ደውላለሁ አልኩትኝ። እሺ ትደርሳለች፣ ከፈለሽ አብረሻት ሁኚ፣ ኸጥ ላይ ሁኚ እስከምን ደርሳለኝ። እንዴ እኔ ከካታር ሳውዲ አረቢያ ድረስ ካርድ ያልቅብኛል፣ አልችልም። በመሀል ግን እየደወልኩ ቼክ አረጋታለሁኝ ብዬዋለሁ። እና ችግር የለውም ብታይ ሳውዲ ቁጥር ስላላት እኔ በየመሀሉ እደውልላታለሁ። ጥሩ። እና ደግሞ አንቺ ጋር ስትደርስ በአንቺ ስልክ ታገናኘኛለሽ። አንቺ እጅ መግባቷን እርግጠኛ መሆን እፈልጋለሁ። እሺ አንቺ ጋር በሰላም መድረሷን እርግጠኛ መሆን እፈልጋለሁ። እዚህ ማይካና ወይ ተንከስላትና ካወራሻል። ጥሩ። ግን አይ በራሷ ስልክ ሳይሆን እንድታወራ የሚፈልገው በአንቺ ስልክ አንቺ ታገናኘኛለሽ። አንቺ እጅ ጋር መድረሷን እርግጠኛ መሆን ስለምፈልግ ነው። እሺ ችግር የለውም ብቻ እንስያምራል። እሺ በጣም አመሰግናለሁ። ኋላ ችግር የለውም። እሺ በቃ ልክ ስትደርስ አሳውቂኝና አገናኘኝ ድምጿን እንደሰማ። ችግር የለውም። ቴንክ ዩ ሀቢብቲ፣ ሹክረን ሀቢብቲ። ቤተሰቦቿ ምናምን ተጨንቀው ከሆነ ሊዘጋጃቸው። እሺ እነግራቸዋለሁ። ቤተሰቦቿ ብቻ ሳይሆን እዚህ ላይቭ ላይ 9500 ህዝብ ተጨንቋል፣ እየጠበቀ ነው የእሷን መልስ። ላውድ አድርጌ ነው ማውራሽ። ሁሉንም ያወራነው ነገር እንዳለ ላውድ ነው፣ ስፒከር ላይ ነው። እሺ ቅድምም ነግሬሻለሁ ኦልሬዲ ራይት። እሺ አመሰግናለሁ። እሺ ቴንክ ዩ ባይ። ዋናው ፖይንቱ ልጅቷ መውጣት ፕሮሰሷን ማፋጥነን ቶሎ እንልካታለን ብላለች። ልጅቷ እዛ ከደረሰች በኋላ ቢሮ ከገባች በኋላ ስትረጋጋ ቤት መቀየር፣ ሀሳቧን ከቀየረች ቤት ቀየር እንድትቀየር ጠይቃታለሁ። አይ መሄድ ነው የምፈልገው እምቢ ካለች ወደ ሀገሯ። ዋናው እንኳን ከዛ ክፉ ቤት ወጣች። እሺ እስክትደርስ ቼክ እናረጋታለን ቶሎ ቶሎ። እኔም የሳውዲ ስልክ እና እሱ ሐኪም ቤት ልውሰዳት ሲል የጮኸችው የምን ሐኪም ቤት ነው? ወደ ቢሮ ሰዳት ነው ያለችው። እሺ ችግር የለም። እኛም አንፈልግም ሐኪም ቤት እንዲወስድሽ። ቢሮ ወስዶሽ ቢሮ ሐኪም ቤት እንዲወስድሽ አደርጋለሁ። አይዞሽ 30 ደቂቃ ነው የቀረው። እሺ ልትደርሱ እኮ ወደ ሀገርሽ ዛሬ በዛሬ አትሄጂም። ቢሮ ሄደሽ ታክመሽ ወደ ሀገርሽ ትሄጃለሽ። ቢሮዋ ቃል ገብታልኛለች። ሃይማኖት ይኸውልሽ፣ ለምን አይዱ ያሳለፍሽው ጭንቀት ከባድ ነው። ግን እመኚኝ እሺ፣ እኔ የማላረገውን ነገር ለሰው ቃል አልገባም። የአንድ ወር ደሞዝሽ ለትኬት ካል በቃ እኔ ጨምሬ ትኬት ተቆርጦልሽ ሀገር ቤት ትገቢያለሽ። ለቢሮዋም ነግሬያታለሁ። የቢሮውን አድራሻ ይዣለሁ፣ ስማቸውን ይዣለሁ። ብጠፋብኝ ቢሮ ነገርኩሽ። ታዲያ ካወቅሽኝ ለምን አትተማመኝብኝም? ለምን አትረጋጊም ማሬ? እሺ በቃ እሺ፣ አይዞሽ። እሺ በቃ አታልቅሽ። አሁን በሰላም ቢሮ ድረሽና በቢሮዋ ስልክ ነው ማወራሽ። እሺ
መድረስሽን እርግጠኛ እንደሆነ። እሺ በቃ አይዞሽ። እሺ ቻው። ወይኔ ስትረስ አምናት በጣም ጭንቀት አምናት ጋይስ። በጣም ነው የምትጨነቀው። ኦቨር ይሄ እኮ ነው ማይግሪን ያመጣባት። በቃ በጣም ክፉ ስለሆነች ሴትዮዋ ጭንቅላቷ ተበላሽቷል። ልጅቷ ምንም ሰው አታምንም። አሁንም አገሬ ነው ግን መግባት የምፈልገው እሺ፣ አገሬ ነው ግን መግባት የምፈልገው እሺ ትለኛለች። ቅድም ተነጋግረን ይዘጋ ነው እንደጋግማ መሀል ላይ አስሬ ምን ጉድ ነው? አረ በቃ ትግባ። ሌላ ቦት ብትገባች ልጅ የመንፈስ ጭንቀት ይዟታል። ሀገሯ ትግባና ጸበል ትግባ። ሺዝ ናት ኦኬ። አቡዬ ላይ ደረሰች። እቺ ሌላ ናት። ያቺኛዋ ቢሮ ናት ማሬ። የኔ እናት ሀቢብቲ እኽቲ ሙኒት። ታዲያ ሌላ 2 ካልጨመርሽ ጋላሪ አይበራም። 2 ጨምሪልኝ። ድፍረቴን ሰማችሁ አይደል? ልክ እንደ እናቴ ኪስ 2 ጨምሪ። ጋላሪው 17 እንዲበራ። ለምን አንድ ሰው 3 ከሰጠ ነው የሚበራው? እንደኔ ነፈጣት አይታችሁ ታውቃላችሁ? በዘመናችሁ አይታችሁ ታውቃላችሁ? አንቺ ድምፅ ነው አረጋገጥኩ። ስለዚህ እጅሽ ገባች። አሁን ልባችን ተረጋጋ። ሀላ የአንድ ወር ደሞዝ አላት ሰዎቹ ጋር። ደሞዟን እና ፓስፖርቷን መቀበል እንዳትረሺ ውዴ። እሺ በቃ ሰዎቹን ተሰናበችና እደውላለሁ። እናመሰግናለን በጣም እሺ። ቻው። ሰዎቹን ፓስፖርትና እንትኑን ተቀበያ ታሰናብትና ከዛ እደውልና ምግብ ስጫትና ቲክቶክ ላይቭ ላይ ገዝት ገብታ ቪዲዮ አብርታ እያየናት ትብላላታል። ራይት እያየናት ትብላላታል። ልጅ መስኪን ወይኔ እናትየው ትሰድበኝ። እሺ ሚውት አድርጊ ውዴ። እሺ ልጁ እንዳው እኛ ኢትዮጵያኖች ግን እንዴት መልካሞች እንደሆነ ናያቸው። ልጁን አመስገኝ እያሉኝ ነው። ሃይማኖት ልጁ ሄደ። ላመሰግነው ፈልጌ ነበር ቢሮ ስላመጣል። ወደ መኪናው ሄዷል። ሴትዮዋ ግን ከእሷ ጋር እያወራች ነው። ምን እንደምታወራ ምን ስታወራ? አዎ ስጭዋል እክቴ ተቢት ከልመት አቡዬ ለእኔም ጨምረሽ አመስገኝልኝ እኮ። ለአንቺም ጨምሬ ነው ማመሰግንልሽ። እሺ الو فهد انا بس ابي اتشكرك لانك وصلت اختي على المكتب. الله يعافيك. شكرا. المكتب خلاص بيتعامل معها. شكرا يعطيك العافيه. اختي بعد لان ما تعرف لغه كثير قالت لي اتشكرك عنها كمان. الله يعافيك. شكرا تسلم يا اخي. يا حبيبي مع السلامه. يا مسكنكم ودوتي ያ መሰገንኩት። በቃ ኮሜንታችሁን ረስቸው ነበረ። እሷ ለኔም አመስገኝልኛል። እህቴም ቋንቋ ስለማትችል ነው አመስገኝልኝ ብላኛለች አልኩትኝ። ከእናቱ ጋር ግብ ፈጥሮ ነው ቢሮ የወሰዳት እንጂ እናትየውማ አትፈልግም ነበረ እሷን ቢሮ መመለስ። ማሰቃየት ነበር በር ዘግታ የምትፈልገው። ግን ከእንደዚህ አይነት መጥፎ እናትም እንደዚህ አይነት ጥሩ ልጅ ይፈጠራል። አያችሁ፣ ከእንደዚህ አይነት ክፉ ሰውም እንደዚህ ጥሩ ልጅም ይፈጠራል ከመጥፎ ሰው። እና አሁን ሴትዮዋን ትሸኝና ከሴትዮዋ ጋር እያወራች ነው ብላለች። ሴትዮዋን ከሸኘች በኋላ ምግብ ስጫትና አንዴ ቲክቶክ እንድትገባ ፍቀጅላት። ገስት ላይ ገብታ ቪዲዮ አብርታ እያየናት ትብላላታል። አይደል ምንቶቼ? ተመስገን። ቅድም በጣም አስደንግጣኝ ነበር ሴትዮዋ ስትገባብኝና ቪዲዮን አጥፊላታለሁ ሚዩት ስታረግ እንስማ ሚዩት እንዳታረጊ ብያት ብሌንና ሚዩት መቼም ነው ማታረገው እኔ ካላረኩ። ከዛ ማለት ነው እኔ የምፈራው አንድ ቀን ሚዩቱን ረስተሽ ስልክ ፕራይቬት ስልክ ስታወሪ እንዳንሰማብሽ። ለዛ ነው ለአንቺ ፕራይቬሲ እየተጠነቀቅኩልሽ ነው። እና ሚዩት እንደገባሽ አትርሺ። አቡጂ የጀመርሽውን ሁሌ በሰላም ያልቃል። ሚሚዬ ከልቤ ስለማደርገው ነው እና በትክክለኛው መንገድ ስለማደርገው ነው። ሚሚዬ እኔ እናት
ትክክለኛው ዙሪያ ጥምጥም መሄድ አልወድም፣ ብዙ ማውራት አልወድም። ቀጥታ ወደ ተግባር ነው የምገባው። አንድ ሰው ገብቶ ችግሩን ነገረኛ መጀመሪያ ሎኬሽኑን እቀበላለሁ፣ ፓስፖርት ኮፒውን እቀበላለሁ። ውቢትዬ እኔ ማር ፓስፖርት ኮፒውን እቀበላለሁ። ወይ ፖሊስ ጋር ወይ ኤምባሲ ጋር ደውላለሁ። ሄዶ ኤምባሲ ወይም ፖሊስ ከዛ ችግር ላይ ያንን ሰው ማንሳቱን ሳላረጋግጥ አልፋታም። እንደ መሽገር ተጣብቆ ፍሬ እየደወልኩኝ ፎሎ አፕ አደርጋለሁ። ለዛ ነው ዙሪያ ጥምጥም መሄድ ብዙ ማውራት ምናምን ስልችት ይለኛል። ችግር ይሄ ነው። መፍትሄው ምንድን ነው? ወደ መፍትሄው አለ የማንን ግን የሚያስተጋባው እንዲህ ምን ጉድ ነው? ምን ጉድ ነው? 10 ሚውትክን እያበራክ ፌቮሪቲ 1 2 3 ልናቅልህ ነው ወይም ልናቅልሽ ነው? አብሩና አውሩ። ሰላም አለይኩም። ወአለይኩም ሰላም። ምን ሆነክ ነው 10 ሚውትክ የምታበራው ወንድሜ? አቦኔ እኮ ነግቼ አይደለም ከስልኩ በላይ ኖ ኖ ኖ ኖ ኖ ኖ አንተ ፍቃድ ሳትሰጥ ማንንም ያንተ አይ አያስፈልግም። ልጁ ማውራት ቢዋላ አውራት ነው። ቻው። እቤታቸው እንዳትሄጂ እሺ። እቤታቸው እንዳትሄጂ ነው ያልኩሽ። ስልክሽ እንዳትሰጫቸው አይደለም። እስካሁን ምግብ አልበላሽማ? እሺ ዳታ ቆይ እኔ 54 ሪያል ዳታ አስሞልቼልሽ ለምንድን ነው ዋትስአፕ ላይ ማትኖሪው? አልቅም 54 ሪያል በምን ያልቃል? አታጥፊ። ዳታውን አብሪና ዋትስአፑን ብቻ አብሪው እንዴ። እሺ ዋትስአፑን አብርቼ ዳታውን ነው የምከፍተው። ዳታውን ከፍተሽ ዳታው ውስጥ የፌስቡክ የቲክቶክ የምን የሚለው እንዳለ አጥፍተሽ የዋትስአፕን ብቻ ታዩ። ዋትስአፕን ብቻ ከዛ ዋትስአፕሽ ብቻ ዳታ ይሰራል። ለምን እኔ 30 ሪያል ካርድ ጨርሼ ሁለተኛ 30 ሪያል ነው አሁን የሞላሁት አንቺን ለማግኘት በቀጥታ ብቻ ነው እያገኘሁሽ ያለሁት። ዳታ ያስሞላውልሽ እኮ ዋትስአፕ ላይ እንድንገናኝ ነው። ችግር የለም ክፈችው አያልቅም። እሺ አሁን ዳታው ዋትስአፕ ነው ብላለሁ። ዳታውን ከፍታለሁ። አዎ ዳታውን ሴቲንግ ውስጥ ገብተሽ ዳታውን ታበሪና ዳታ ውስጥ የዋትስአፕን ብቻ ታበሪዋለሽ። የሌሎች የቲክቶክ የዩቲዩብ ምናምን ይበሉብሻል። ዳታውን የዋትስአፑን ብቻ ኦን አድርጊው አብሪው። ዋትስአፕ ውስጥ ማለት ነው። አዎ የዋትስአፕን እና በኋላ ደግሞ እኛ ጋር ገዝተሽ ስለምትገቢ የቲክቶክን ታበሪዋለሽ። እሺ ግራ ከገባሽ የሁሉንም አብሪው። ችግር ዝም ብለሽ ዳታውን ብቻ አብሪው። እሺ ቻው። ልደውልላ ቢሮ ጋር 00 ለመጨረሻው ነታል። መጃን ብትገዛ ነበር ጥሩ። ምን አሎ ሀላ አሁን ሃይማኖት ጋር ደውዬ ነበረ። ሻንጣይን ስላለያዙ ሁሩጅ ኒሃኢን ቢተባሉ እና ሀላ ደግሞ እዛው ልታድሪ ትችያለሽ አለችኝ። የት ነው እዛው የምታድረው? እነሱ ሰከን አላቸው። ስለዚህ እኛን ኢሜል ይልኩልን አላለችም? አዎ ኢሜልም ስለሚልኩልን እስኪልኩልን ድረስ ሊመሽበት አልኳት። ከመሸብሽ ወይ ደግሞ እስኪነጋ እኛን ካልጠሩ ምግብ ሰጠዋትና መጠጥና የምትሰጠዋት ነገር ምግብ ሰጥቻታለሁ። ይመለሳሉ ለሻንጣው ሲሉኝ ምግቡን አዘጋጀሁላትና ጠበቅኳት። ስትመጣ ሻንጣውን እና ምግቡን ሰጧት። እስኪመጣ ድረስ እንኳን እኛ እስክንመጣ ጠብቂ። ከዛ ይህን እንዲያል ላይክ እነሱ እኛ ኢሜል እስኪልኩልን ድረስ እዛ ያለውን ሰከን ነው የሚያስቀምጠዋት። ግን ምግብ ይኖራቸው አይኖራቸው እርግጠኛ አይደለሁም። ይህንን ያስረዳዋል። ስለዚህ አንቺ ሻንጣና ምግብ እና የሚጠጣ አዘጋጅተሽላታል? ሰጠዋት። ኦልሬዲ። ለማን ሰጠሽ? ለሃይማኖት። መታ ደረሰች እንዲ አንቺ ጋር ሻንጣ ለመውሰድ? መታ እኮ ሻንጣውን ወሰደች። ኦልሬዲ መታ ሻንጣውንና ምግቡን ሰጠዋት ሄደች። ኦኬ እሺ። ስለዚህ አሁን እዛ ደርሳ እሺ እኮ ጠይቃታለሁ፣ ደውላታለሁ። እዛ ደርሳ ሆሩጅ ኒሃኢውን ፈርማ እስክትመለስ ከመሸ እዛው ሌበር ኦፊስ ራሳቸው ሰከን አላቸው፣ እዛው ሊያሳድሩሽ ይችላሉ ነው ያልሻት? ኦኬ እሺ። ቢረፍድም ኢሜል ባይላክላችሁም ጨርሻለሁ ብላ እሷ ካሳወቀች አንቺ ሄደሽ እሷ መውሰዳችን?
ያለ ኢሜል ሰው ማውጣት አይቻልም። እንደ ኦፊስ ነው ማውጣት የሚቻለው። ኦኬ እሺ ጥሩ በቃ ልደውላት ኢንሻአላህ በጊዜ ይጨርሳሉ ብለን ሰዓት 8 ኖስ ነው አሁን እስከዛ ይጨርሳሉ ብለን እናስባለን። እዛም ደግሞ ሰከን ካለ ችግር የለውም ስልክ እጇ ላይ ስላለ እያወራናት ደህንነቷን እያረጋገጠን እንጠብቃታለን። እሺ እናመሰግናለን። ሀላ ልደውልላትና እደውልሻለሁ በኋላ ቻው። እሺ አባስ ገቢ መጃን አለ ልንገራት ላይ 24 ሰዓት የሚሰራ ጥሩ አሉ ሃይማኖት አቤት አቡዬ ምን ሆንሽ ደግሞ? አይ ችግር የለም እያስመለሰኝ አይዞሽ። እሺ እኔ ምልሽ ሀላ ደላላዋ ሻንጣሽና ምግብ የሚጠጣ ሰታሻለች? አዎ ሻንጣውንና ምግብ ሰታኛለች። ለምን አልነገርሽኝም? እስካሁን አልበላሽም ስልሽ እኮ አሁን ያልሽኝ አልበላሁም ግን ምግብ ሰታኛለች ለምን አላልሽኝም? አልሰማሽኝም ብዬ ነበር ብለሽ ነበር። ሶሪ እኔ ሳልሰማ ቀርቼ ነው። ችግር የለም። እሺ ምግቡን መቼ ነው የምትበይው? የሰጣችሽን ምግብ መቼ ነው የምትበይው? ከጨረስን በኋላ መሰለኝ አሁን ደርሰናል። እሺ ስልክሽ ስንት ፐርሰንት ቻርጅ አለው? 40% አለው። 40% ኦኬ በቃ እንደገባሽ እዛ ይኸውልሽ ከፈረምሽ በኋላ ሻንጣሽ እቃሽ እጅሽ ላይ ነው። ሌበር ኦፊስ ሰከን አላቸው ክፍል አላቸው። ክፍል ሲሰጡሽ ማለት ነው ሶኬት ካገኘሽ ቻርጅ አርጊው። ስልክሽ ቻርጅ መዝጋት የለበትም። እየደወልኩ ቼክ እንዳረግሽ እሺ ያዘጋምሽ እሺ ምግቡን ቢ መኪና ውስጥ ሆነሽ እነሱ ፊት መብላት አፍረሽ ነው? ከጠይፈውኛል ብታይ ያስመልሰኝ ራሱ። እሱማ አረብ ናቸው ላይጠየፉ ነው። ቤተሰቦችሽ አይደሉ ኢትዮጵያውያን አይደሉ? አረብ እኮ ይጠየፋል ኖርማል ነው። ታዩ የእነሱን አንቺ እነሱን አትይ። እነሱን ከምንም አትጣሪ። በቃ ዋናው ከዛ ቤት በሰላም አውጥተንሻል ተመስገን። እሺ ይኸውልሽ አሁን ማለት ነው ሌበር ኦፊስ ስትገቢ ማለት ነው ቻርጅ አድርጊው ስልክሽ 40% እንዳይዘጋ ቻርጅ። እሺ ዳታሽ ደግሞ እንዳያልቅ መጃኒ የሚባል አሞላል ታውቂያለሽ? እኔ ብዙ አላውቅም ግን ትንሽ ቆይተሽ አብኜ ይቅርታ ግን ወደ ቢሮ ግቢ እያለኝ እኮ ግቢ ወደ ቢሮ። እሺ ያወራው ስለሆነ በቃ ዝጊና ግቢ ወደ ቢሮ ሂጂ ፈርሚ። ከዛ በኋላ ሚስኮል አድርጊ። አዎ ኦፍ ኮርስ እሺ ሚስኮል አድርጊ። እሺ ባ ቆያ ቢሮ ለእንትን ሌበር ኦፊስ ገብታለች። ኹሩጅ ኒሃኢል ትፈር